ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በጠቅላይ ቤተ ክህነት የተጻፈ ደብዳቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቶስ አሰራርና የቀኖናና የሕግ ጥሰት ስለማሳወቅ ይሆናል። ከላይ በርሱ እንደተጠቀሰው ሊቀ ጳጳሳት ሀገረ ስብከቱን በስራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት አዲስ አበባ ጉዳዩ ወደ አሜሪካ ክልል ሀገረ ስብከት ለሊቀ ጳጳሳቱ እየተፈጸመ ያለውን ገደብ የለሽ ብልሹ አሰራር የቀኖናና የሕግ ጥሰት ስለማሳወቅ ይሆናል። ከላይ በርሱ እንደተጠቀሰው ሊቀ ጳጳሱ ሀገረ ስብከቱን በስራ አስኪያጅነት ለመምራት ወደ ሀገረ ስብከቱ ከመጡበት 1999 ዓመተ ምህረት ጀምሮ ህልውናቸው በውሸትና በማስመሰል ቃላት ላይ የተመሰረተ በመሆኑ እና የቤተ ክህነቱ የሚቀርብለትን የውሸት ሪፖርት ፍጹም እውነትና ትክክል አድርጎ በመረዳቱ ሊቀ ጳጳሱ በዳንግላ ክልል ሀገረ ስብከት ለዓመታት ሰደው እንዲቀመጡ መደዳደር ተሰጥቶላቸዋል። በዚህም ምክንያት ከቤተ ክርስቲያን ራስና ከቤተ ክርስቲያን ብቻ መቼ ደስ ይለናል እያለ ሲጠባበቅ የነበረው የዳንግላ ምዕመን ከስራ አስኪያጅነት ወደ ገንዘብ ሹመት ሲደላደሉ ረጅም የመከራ ዓመታትን እንዲያሳልፍ ሆኖበታል። ሁሉም ነገር አልጋ ባልጋ ሆኖ የተደላደለላቸው ሊቀ ጳጳሱ በተለይ የጵጵስና ሹመት ከተቀበሉ በኋላ ሀገረ ስብከቱን እንደ ግል ንብረት በመቁጠር ለቤተ ክርስቲያን ያለ አገልጋይና የአስተዳደር ብቃት ያላቸውን መምህራንና ካህናት ከሀገረ ስብከቱ በማንሳት ቦታውን እውቀቱ ይቅርና የተዋሕዶ እምነት ዘይቤ የሌላቸው ግለሰቦች እየሰበሰቡ ቤተ ክርስቲያኗን የመናፍቃን መፈንጫና የሌሎች መደብር አድርገዋት ይገኛሉ። በዚህም መሰረት ገንዘብ ያዥ ራሳቸው፣ ዕቃ ገዢ ራሳቸው፣ ንብረት ክፍል ራሳቸው፣ ቁጥጥር ራሳቸው በመሆናቸው ያለምንም ክልከላ ለ18 ዓመታት የሕዝብንና የቤተ ክርስቲያንን ንብረት ባዶ አስቀርተዋል። ቤተ ክርስቲያኗን የመናፍቃን መናኸሪያና መፈንጫ አድርገዋታል። ቅዱሱን ቤተ መቅደስ እምነት በሌላቸው ግለሰቦች አስደፍረዋል። የጌታን ሥጋና ደም የኦርቶዶክስ ተዋሕዶ እምነት ምንም እንደሆነ ለማያውቁ ግለሰቦች ጭምር አድለዋል። የምንኩስና ሕይወት ይቅርና የኦርቶዶክስ ተዋሕዶ እምነት ለሌላቸው ግለሰቦች እያስገደዱ ጭምር በማመልከት ቆብ በመጫን በሀገረ ስብከቱ በሚገኙ አጥቢያዎች በማሰማራት በሐሰት ትምህርት ብዙዎችን ከእምነታቸው አስተዋል። እምነታቸውንና ሕገ ቤተ ክርስቲያንን ጠብቀው የሚኖሩ ካህናትና ዲያቆናትን ደሞዝ በመከልከል ለዓመታት በረሃብ አደጋ አሰቃይተው ጥለው እንዲሰደዱ አድርገዋል። ቅድስት ኪዳነ ምሕረት ካቴድራልን ጨምሮ ብዙ አብያተ ክርስቲያናት ያለ አገልጋይ እንዲቀሩ አድርገዋል። በሀገረ ስብከቱ ግን አንድም የአብነት መብት እንዳይኖር ትእዛዝ ሰጥተዋል። በብዙ ፈተና የተመሰረተውን የተክለ ሃይማኖት ገዳም ከእውቀትና ከሶስት መነኮሳት በላይ እንዳይኖር በማድረግ ለዓመታት ሕዝበ ክርስቲያኑ እንዳይገለገል ደፍነውት ኖረዋል። የመንግስታትን ዘውግ እየተከተሉ ራሳቸውን የሚቀያየሩት አቡነ ሩፋኤል ብዙዎችን በማንነታቸው በማንቋሸሽ ከቤተ ክርስቲያን አርቀዋል። ለዳት ምዕመናን በቀናት ውስጥ የሚመለስ በማለት በቤተ ክርስቲያኗ ስም በሚሊዮን የሚቆጠር ገንዘብ ብድር በመውሰድ ለግል ጉዳያቸው አውለዋል። ያበደሯቸውን ገንዘብ እንዲመለስላቸው በሚጠይቁ ወቅት በጸጥታ አካላት በማስፈራራት ገንዘባቸውን አጥተው ለችግር ተዳርገዋል። እንደ አብነት ብንወስድ በግል ደረጃ ከአባይ ባንክ ማናጀር ላይ በማታለል በቤተ ክርስቲያን ስም 1 ሚሊዮን ብር ከተቀበሉ በኋላ ገንዘቡን እንዲመልሱለት ተደጋጋሚ ቢጠይቅም በጸጥታ አካላት አሰራርተው ጠምንተው ቀርተዋል። በዚህም ምክንያት ከስራና ከደሞዝ ታግዶ በረሃብና በችግር ይገኛል። በዚህም ምክንያት ብዙዎች ወደ ቤተ ክርስቲያን አልቀዋል። በዚህ ሁሉ ዓመታት ያለምንም ተጠያቂነት ሊቀ ጳጳሱ ከሰሯቸው የቅስና ቀኖና እንዲሁም የሀብት ምዝበራዎች ጥቂቶቹን ከዚህ በታች በዝርዝር አቅርበናል። የቀኖናና የዶግማ ጥሰቶች አባ ማቴዎስ አንደኛ አባ ማቴዎስ በአመሪዎስ ኪዳነ ምሕረት ቤተ ክርስቲያን የነበረ ለአባ ተሰሎሜዎስ የእስልምና ሃይማኖት ከእስልምና ሃይማኖት መስኮ በተለያዩ አብያተ ክርስቲያናት እየተዘዋወረ የሐሰት ትምህርት ያስተምር የነበረና ቤተ መቅደስ ጭምር ሴት አስገብቶ ዝሙት የፈጸመ አባ ጴጥሮስ በተክለ ሃይማኖት ገዳም ተቀምጦ
ሙሉ በሙሉ የምንፍቅና ትምህርት ሲያስተምር የነበረ አባ ዳንኤል በፊት በአሮር ወንዝ ላይ ቆርጥሮ ቤተ ክርስቲያንን ያዋረደ። በጥቅሉ ከዚህ በላይ የተጠቀሱ ግለሰቦች በሊቀ ጳጳሱ አመልካችነት በየአጥቢያ ቤተ ክርስቲያናት የሐሰት ትምህርትና በግዳጅ ትምህርት ከፍሉ ከቆዩ በኋላ ወደ ነበሩበት ተሐድሶና ፕሮቴስታንት ትምህርት ተቀላቅለዋል። በዚህም ምክንያት የቤተ ክርስቲያንን ክብር ዝቅ እንዲል አድርገዋል። ሁለተኛ የግል አጃቢዎቻቸው ከሆኑት መካከል አንደኛ ከግል መካከል ኤልሳ ደስታ የፕሮቴስታንት ትምህርት ተከታይና ዘማሪ፣ ሁለተኛ ወላያት መብራቱ የተባሉ አጃቢዎቻቸውን ምንም አይነት የቤተ ክህነት እውቀት ሳይኖራቸው ጋምቤላ ከተራጀው ከተባለ ሆቴል ቁርስ ከበሉ በኋላ የዲቁና ማዕረግ ሰጥተው ቤተ መቅደስ ውስጥ አስገብተው አቁመዋቸዋል። የንብረት ውድመቱን በተመለከተ አንደኛ የሀገረ ስብከቱን 4 መኪኖች ሽጠው ገንዘቡን ለድርጅታቸው አውለውታል። ሁለተኛ ቅድስት ኪዳነ ምሕረት ካቴድራል ቤተክርስቲያን ተጠቀምበት የነበረው ግዙፍ የሆነ ለብዙ አገልግሎት የሚሆን ከፍተኛ ፓወር የሚያመነጭ ጀነሬተር ሽጠው ገንዘቡ ለግላቸው ጥቅም አውለውታል። ሶስተኛ የሀገረ ስብከቱን መገልገያ ሆቴል ሽጠው ገንዘቡ ለግላቸው አውለዋል። አራተኛ ለአቡነ ተክለ ሃይማኖት ገዳም የህንፃ ግንባታ ተብሎ ከህዝበ ክርስቲያኑ በተሰበሰበ ገንዘብ የተመረተ በጀት ከጋምቤላ ክልል ጭነው ወስደዋል። አምስተኛ የዳግማዊ ደብረ ዳሞ ጀብጀብ አረጋዊ ቤተክርስቲያን በአክሱም ዲዛይን ደረጃውን በጠበቀ መልኩና ለከተማው ገጽታ መልካም እይታ የሚሰጥ ለመገንባት ታስቦ ከተክለ ብርሃን አምባ ኮንስትራክሽን በድጋፍ የተገኘ ባለ 24 የቱርክ ኬሩብ ብረት ከጋምቤላ ክልል ውድ ውቡ የፔሳር መኪና ጭነው ወስደዋል። ስድስተኛ በውድ ገንዘብ የተገዛ የድንጋይ ቅጠል የሚሆኑ ሌሎች የግንባታ ግብዓቶች ሙሉ በሙሉ ተጭነው ተወስደዋል። ሰባተኛ የአራት አጥቢያ ቤተ ክርስቲያናትን ከሙዳየ ምጽዋትና ከዕለት ገቢ የሚገኝን ገንዘብ ያለምንም ሰበካ ላይ ለዓመታት ለግላቸው ተጠቅመዋል። አቡነ በጥቅሉ አቡነ ሩፋኤል በሚሰሯቸው አጥመኛትና አስነዋሪ እንዲሁም ለመስራት ከሚዘገኙ ተግባራት መካከል ለጠቅላይ ቤተ ክህነት ማቅረብ የተሰጣቸው ያው ለጠቅላይ ቤተ ክህነት የቀረበውን ስለሆነ ነው ማለታቸው። ለጠቅላይ ቤተ ክህነት ማቅረብ የተሰጣቸው በጣም ጥቂቶች ብቻ የዘረዘርናቸው ሲሆን ችግሮቹ እንዲስተካከሉ ቤተክርስቲያኗ በቀራንዮ መሰረት እንድትመራ የሲኖዶሱ መመሪያ እንዲከተሉ የአራቱ አጥቢያ ቤተክርስቲያናት እና ገዳማት የአመርኖ ቅድስት ኪዳነ ምሕረት የጋምቤላ ቅዱስ ዮሐንስ የጋምቤላ ቅድስት ኪዳነ ምሕረት ቅድስት አርሴማ ገዳም እና የጋምቤላ ዳግማዊ ደብረ ሊባኖስ ተክለ ሃይማኖት ገዳም በቀራንዮ መሰረት በሰበካ ጉባኤ እንዲመሩ ከአጥቢያ አብያተ ክርስቲያናትና ገዳማት የሚሰበሰበው ፐርሰንት በግለሰቦች አካውንት መግባቱ ቀርቶ ከሀገረ ስብከቱ አካውንት የሚገባ ለአጥቢያዎች የበጀት መዝጊያ የመተማመኛ እንዲሰጥ የሰራተኛ ደሞዝ በአግባቡ እንዲከፈል ጥምቀትን ጨምሮ በተለያዩ በዓላትና በዓላት የሚሰበሰብ ገንዘብ ለግል ኪሳቸው መዋሉ ቀርቶ ለታሰበለት ዓላማ እንዲሆን እንዲሁም በየዓመቱ ለጠቅላይ ቤተ ክህነት የሚቀርቡ የውሸት ለጠቅላይ ቤተ ክህነት የሚቀርቡ የውሸት ሪፖርቶች እንዲቆሙ በማለት በቃልና በጽሑፍ በተደጋጋሚ ጥያቄ ብናቀርብ ሊቀ ጳጳሱ ከድርጊታቸው ከመቆጠብ ይልቅ እኔን ማንም ሊያዘኝ አይችልም በማለት ከቤተ ክህነት አንስቶ እስከ ቤተ መንግስት ሁሉም በቂ ነው በማለትና የተለያዩ የፌዴራልና የክልል መንግስታት ባለስልጣናትን ስም እየጠሩ እንደ ማስፈራሪያ በመጠቀም በተለይ ከድርጊታቸው እንዲቆጠቡና አሰራራቸውን እንዲያስተካክሉ በአራቱ አድባራት አስተዳዳሪዎች ፊርማ በደብዳቤ ከወራት በፊት ሲቀርብላቸው የአስተዳዳሪዎችን ስም እየጠሩ እመኑ አስገድዳቸዋለሁ። የክልል ወጣቶች ከኔ ጋር ስለሆኑ እና ወርሃዊ ክፍያ ስለምከፍላቸው እኔ በማንኛውም ሰዓት እዚህ ባቀርብ በምሰጣቸው ትእዛዝ የፈለጉትን ማስደረግ ይችላለሁ እያሉ እየዛቱ ስለሆነ በምዕመናኑና በማህበረ ካህናቱ ላይ የተጋረጠው ፈተና እጅግ ከባድ በመሆኑ እንኳን አባቶች ትኩረት እንዲሰጠው እየጠየቅ ጠቅላይ ቤተ ክህነቱ እንዲያደርግልን የምንጠይቀው አንደኛ የግለሰቡ እምነት እንዲመረምርልን፣ ሁለተኛ ሚያዝያ 1999 ዓመተ ምህረት ጀምሮ ወደ ሀገረ ስብከቱ ሲመጡ ከነበረው አንድ ደብዳቤ መኪና ጨምሮ በድምሩ 4 መኪኖች የሀገረ ስብከቱ መኪኖች የቅድስት አርሴማ ገዳም ዘመናዊ የአቡነ አረጋዊ ቤተክርስቲያን ግንባታ የተሰበሰበ ብረት ከልማት ተራድኦ ኮሚሽን ለአቡነ ተክለ ሃይማኖት ገዳም ልማት የተመለከተ የአማ ሞተር ሳይክልና ከፍተኛ ፓወር ያለው የውሃ ፓምፕ ጄኔሬተር በጥቅሉ ከዚህ በላይ የተጠቀሱ ተሽከርካሪዎችና
ይድረሱልን። ሶስተኛ በገዳሙ አልጋሯቸው 29 መነኮሳትና የአብነት ትምህርት የሌለ ውሸት መሆኑ እንዲታወቅ። አራተኛ በሀገረ ስብከቱ ስር ለሚገኙ አድባራትና ገዳማት የሚለቀቅ ዓመታዊ ባጀት የት እንደሚገባ እንዲጠየቁልን። አምስተኛ በ43ኛው መደበኛ ሰበካ ጉባኤ ላይ በ9ኙ አጥቢያዎች የተገነቡ 11 ገዘብ ህንፃዎች ተመርቀው ከፍተኛ ገቢ እያስገኙ ነው በማለት ያቀረቡት ሪፖርት ውሸት መሆኑን እንዲረጋገጥልን። ስድስተኛ በጎደሬ ወረዳ 129 ኩንታል ቡና፣ በመለች ወረዳ 2140 ኩንታል ቡና እና በተክለ ሃይማኖት ገዳም 98 ኩንታል ለውዝና ሰሌት በግብርናው ዘርፍ አምርተን ለቤተ ክርስቲያኗ አግኝተናል ባለው ሀሰት መሆኑ ታውቆ ነገር ግን እውነት ነው ከተባለ ምርቱ ተሽጦ ለምን አገልግሎት በኋላ ኦዲት እንዲደረግልን። ሰባተኛ የሚገኘው ወርሃዊ ገቢ የት እንደደረሰ እየደረሰ እንደሆነ እንዲጠየቁልን። ስምንተኛ የ18 ዓመታት ታዲያው የሚሰበሰብ ፐርሰንት ለጠቅላይ ቤተ ክህነት በትክክል መድረሱ እንዲረጋገጥልን። ጠቅላይ ቤተ ክህነቱን እየተማጸን የጋምቤላ ሀገረ ስብከት ካህናትና ሕዝበ ክርስቲያኑ ከዚህ በላይ መሸከም የሚችል አቅም እንደሌለው ታውቆ ሊቀ ጳጳሱ በአስቸኳይ ከቦታው ተነስተው በምትካቸው ለረጅም ዓመታት የተበደለውን ሕዝብ፣ የተዋሸውን ሕዝብ፣ የተቀደደበትን ሕዝብ ሊክሱ ቀድሰው የሚያቆሙ ቤተክርስቲያንን እና ሕዝብና ትምህርት የሚታደጉ ቤተክርስቲያኗ እምነትና እውቀት ባላቸው አባቶች እንዲመሩ በዘረፋና በወንጀልና የሚታደጉ ሊቀ ጳጳስ እንዲመደብልን ስንል በልጅነት መንፈስና በታላቅ አክብሮት እንጠይቃለን። ሰላም እግዚአብሔር ከእኛ ጋር ከሁላችን ጋር ይሁን። የጋምቤላ ማህበረ ካህናትና ምእመናን ይገኛ ኦሮሚያዳ አመንቲንገኛ ተዋህዶ ኢትዮጵያዊው ጳጳስ እንዲህ ነው የሚሉት። ሀገራችን ኦሮሚያ ነው፣ እምነታችን ተዋህዶ ነው፣ ፓትርያርካችን አንድ ነው። ተስሎ አለ። ነገ ከመጣችሁ ትጎበኙታላችሁ። ብፁዕ ቅዱስ አቡነ ባሲሊዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሬዎስ አምስተኛውን ይዘሏቸዋል አይጠሯቸውም። ብፁዕ ቅዱስ አቡነ ማትያስ ናቸው። ሰባተኛው ደግሞ ለኦሮሞ ይገባል። አዎ ይገባል። ስልጣን ላይ ያለው ኦሮሞ አይደል እንዴ? አዎ ሰባተኛው ፓትርያርክ ለኦሮሞ ይገባል። የኦሮሞ ፓትርያርክ አያስፈልገውም ወይ? ባርነት መቃወም መዋጋት እዚህ ላይ ነው እንጂ መንደር ለመንደር እየዞሩ ከበደ እርዳኝ፣ ዓለሚቱ እርጅኝ፣ ትግል ላይ ነንና ቲሸርት ይርዱን እያሉ ሰው ማታለል አይደለም። የሚታለል የለም። ትግሉ ያለው ሰባተኛ ፓትርያርክ ላይ ነው። መታገል ከፈለክ ከኔ ጋር 4 ኪሎናና ኦሮሞ ፓትርያርክ ይኑረው እያልክ ጩህ። ትግል ማለት ይሄ ነው። ይህ ነው እንጂ ትግል ማለት ያቁልቢ ገብርኤል ያለውንና በኢትዮጵያ ንግድ ባንክ የሚገኘውን ብርና ወርቃችንን ትተን እዚህ ተገንጥለን ብንቀር ወደ ድህነት ልንገባ ነው አይደል እንዴ? ለማን ልንተወው ነው? እሱም እኮ የኛ ነው። እሱን እየተካፈልን እንኖራለን እንጂ እዚህ ተገንጥለን ወደ መንደር ገብተን ከዶች ላይ ገንዘብ ለመዝረፍ አይደለም። እንደ ከዚህ ቀደሙ ከዚህ ከአጥቢያ ወደ 4 ኪሎና 5 ኪሎ የሚሄድ ብር የለም። ከ4 ኪሎና 5 ኪሎ ወደ ታች የሚመጣ እንጂ እንደ ድሮ ወደ ላይ ማዋዛ አይቻልም። እዚህ ላይ ነው እንግዲህ ለኦሮሞነት መቆም፣ ለዚህ ህዝብ መቆም። ደግሞም ቦሬ አይደለም፣ በፕሮፓጋንዳም አይደለም፣ በስራ ነው እንጂ ይላሉ ሰባተኛው የኦሮሚያ እጩ ፓትርያርክ። እስቲ አስተያየት ስጡበት። ለትርጉሙ ዘመዴ እናመሰግናለን። እሺ እኔ የማቀርብላችሁ የህዝብን ድምፅ ነው። ህዝብ የሰጠውን ሐሳብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የጋምቤላና አካባቢዋ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት ሀገረ ስብከታችን ያለው ሁኔታ አስመልክቶ ምዕመኑ በራሱ ተነሳሽነት የቤተ ክርስቲያንን ጉዳይ ያገባኛል፣ ይመለከተኛል በማለት በነቂስ በመውጣት በቁጥር ከ500 ምዕመናን በላይ በመገኘት
ጅምር ያሳዩ ቢሆንም ነገር ግን ከተወሰኑ ዓመታት በኋላ በሀገረ ስብከቱ ላይ ያደረሱትን በደል ማለትም በቀረበው ጽሑፍ ዝርዝር መሰረት ምዕመኑ በስፋት ከተወያየ በኋላ የሚመለከቱትን የአቋም መግለጫ አውጥቷል። መነሻው አሁን ካደመጣችሁት ዝርዝር ጽሑፍ ነው ማለት ነው። አንደኛ፣ ከሀገረ ስብከቱ የተወሰዱ ንብረቶች በአስቸኳይ ተጣርቶ እንዲመለሱ እንጠይቃለን። ሁለተኛ፣ እስካሁን ድረስ ከአብያተ ክርስቲያን የተሰበሰቡ ለጠቅላይ ቤተ ክህነት መግባት የነበረበት ገንዘብ ተጣርቶ ተጠያቂ እንዲደረጉ እንጠይቃለን። ሶስተኛ፣ የቤተ ክርስቲያኒቱ ትልቁን በደንብ አዳምጡ። የቤተ ክርስቲያኒቱ ዶግማና ቀኖና የሚጥሱ ስራዎች ሲሰሩ መቆየታቸውን ስላረጋገጠ ጠቅላይ ቤተ ክህነት እርምጃ እንዲወስድ ስንል እናሳስባለን። አምስተኛ፣ በቤተ ክርስቲያኑ ውስጥ ለረጅም ጊዜ የምንፍቅና ስራዎችን ከሚያካሂዱ ግለሰቦች ጋር ግንኙነት እያደረጉ ስለሆነ ከኃላፊነታቸው እንዲነሱልን አጥብቀን እንጠይቃለን። አምስተኛ፣ ከተለያዩ በቤተ ክርስቲያኑ ስም ከተለያዩ ግለሰቦች፣ ድርጅቶች፣ ተቋማት በቤተ ክርስቲያኑ ስም ገንዘብ ላይ የተለያዩ ዕቃዎችን ወስደው ለመመለስ ፈቃደኛ አለመሆናቸው ስላረጋገጠ ከዚህ በኋላ ማንኛውም ግለሰብ ስልጣን ክህነታቸውን በማየት እንዳይታለል እናሳስባለን። ስድስተኛ፣ በሀገረ ስብከታችን ውስጥ እየሰሩ ያሉትን የቀኖና እና የዶግማ ጥሰቶችን የሚያጋልጡትን ግለሰቦች በማስፈራራት በማሳሰብ እንዲሰደዱ የተደረገ ሲሆን ከዚህ ድርጊት እንዲታቀቡ እናሳስባለን። ሰባት፣ በጋምቤላ ሀገረ ስብከት ያልተሰሩ የልማት ስራዎች ሰርቻለሁ፣ ያላለሙትን አልምቻለሁ፣ ያላጠመቁትን አጥምቄያለሁ በማለት ለጠቅላይ ቤተ ክህነትና ለጋምቤላ ምዕመናን የሚያቀርቡት የውሸት ሪፖርትን እንቃወማለን። ስምንት፣ በ43ኛው ሰበካ መንፈሳዊ ጉባኤ በአቡነ ተክለ ሃይማኖት ገዳም 98 ኩንታል ለውዝ እና ሰሊጥ፣ በጎደራ ወረዳ 129 ኩንታል ቡና፣ በመንገሺ ወረዳ 2145 ኩንታል ቡና አውርቻለሁ። እንዲሁም በሀገረ ስብከቱ ውስጥ 11 ህንፃዎችን አስገብቼ ከፍተኛ ገቢ እንዲያገኙ አድርጌያለሁ። እንዲሁም በክልሉ 3 ፎቆችን አስገብቼ ትምህርት ቤቶችን ከፍቼ 13 ፎቆችን አስገብቼ ትምህርት ቤቶችን ከፍቼ አገልግሎት እንዲሰጡ አድርጌያለሁ ያሉትን ፍጹም ነጭ ውሸት ያልሰማው የጋምቤላ ሕዝበ ክርስቲያን ሀሳብ መሆኑን እንዲያረጋግጥልን እናሳስባለን። ዘጠነኛ፣ ሊቀ ጳጳሱ በፈጸሙት በዘረፋ ወንጀል የሚመለከተው አካል እንዲያቀርብልን እንዲጠይቅልን እንዲቀርብልን
እያሳሰበን በምንጠብቃቸው ቀድሶ የሚያቆም ወንጌልን የሚሰብክ የሚረግም ሳይሆን የሚመርቅ የሚያሳስብ ሳይሆን የሚያስፈታ የሚያጣላ ሳይሆን የሚያስታርቅ የሚከፋፍል ሳይሆን አንድ የሚያደርግ ፖለቲከኛ ሳይሆን መንፈሳዊ እውነተኛ አባት ቅዱስ ሲኖዶስ እንዲመግብልን በእግዚአብሔር ስም እንማጸናለን። ወስብሐት ለእግዚአብሔር። እኮ ብር ከላኩላት ብሩን ተቀብላ ስራ ጀምር ካለማ ሊጥረህ ነው ሰው በ30 ዓመቷ ጋር እኔ ከተመጪ ማቲያስ ባታዊ ከመምለይት ይዛ ምን ፍቅር ኑፋቄ ምስጥር ወስደው ለካለት የደረችው ለካለት የተሰረችው የተራበችው ሀገረ ስብከት እና በረከት ያለው ቤተክርስቲያን ይደውላል አልቆለው ንብረቷ ይደውላለሁ በበረከት አልቆለው ንብረቷ የህይወት እንጀራ ወንጌል ስለምታስቀጃ በቤቷ በምንፍቅና ረሃብ ሲያት ህይወቷ ድረስ ተሮሳዊ ወሳባቷ ድረስ ተሮሳዊ ወሳባቷ ለማክበር የተነሳችው የተቀደሰው ጽላተ ሙሴ አይሰማንም ብለው ቅዳሴ ዜማው ማይሌቱ ንፍተን ለመድረስ በቶሎ ሳይወጣ ታቦቱ ይሄንን አይደለም ንፍተን ለመድረስ በቶሎ ሳይወጣ ታቦቱ አንደ ስምና ብንሮጥ አንደ ከህቅላቱ እንደተረዳ ነው በማንነቱ ታቦት ተሸካሚው ታቦት የሚያወጣው አባት ፈጣንነቱ ለአትሌቷ ያስንቃል ጉልበቱ ቤተክርስቲያን ወዳድ ምክሬን ስሚና ከወለድሻቸው ልጆች ከጥሮንቶችሽ ታረቂ ለረጅሙን የህይወት ጉዞ ከፓጋን የእንጀራ ጋራ በፍቅርና ዘግ የሚያስከብርሽን በዓለም መድረክ የሚያስከብርሽን አንቺ ስለምታውቂ እንግዲህ እንደሌላት መካር አትሸማቀቂ ስራችነሽንና ለእኛ አንቺ ሳብርብሽ ገብቲ ልጅ እንዳልወለደች መካር አትሸማቀቂ የአርዮስን ትምህርት ገዳያን የገና እንዳይሰራጭ አበው በጥበብ ሲመረጥሩ ተስተው ቀርቶ ዛሬ ቅርንጫፎቹ ሳይቀሩ ከመቅደስ የቅዱሳን ማስማጠፍ አደረጉ የሚያዩበት በጥንቃቄ ሲቆጣጠረው ልቡን ስሮቹን ሲተናከሩ አርዮስን ባይኖርም ዛሬ ሸፍነው አፈሩ አልጸዳም ቤተ መቅደሱ አለና ደቀ መዝሙሩ ይህን የተረዳው ሳዊሮስ አሁን የገባው ምስጢሩ ዛሬ ግን ተረስቷል። ልቡ ሊጥለው ነቅሎ ከስሩ ከታቦተ ሙሴ ወዳጅ አጣልቶናልና ከእኛ ነጥሎ ጠላት ሊያጠፋው ወዳጁ መስሎ ህዝበ ክርስቲያን ምክሬንም አድምጡ። በህብረት ቆመን እርስ በርስ አንጠላላ። በአበው ምክር ካላስወገድነው በመላ ከመቅደስ የበጎች ማደሪያ ገብቶብናል ተኩላ እረኛው መስነፉን አይቶ በጎችን ሊፈጅ ተራ በተራ ሊበላ ህዝብም ተራ ለተራ ሊበላ ማትያስ አምላክም ስጠን እረኛ ለበጎች ሕይወት ከለላ እያናጠለ በላብን አውሬ ፈጽመ
መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ